ምንም ችግር ሳፈጥር ቀጥታ ብለህ ወደ ፖሊስ ጣቢያ። ፈረንጁ ምንድነው የምታረው? ፈረንጁ ምናምን አይመለከተውም። እሱ ህግን ያዘው። አንተ የሰው ትዳር መንግስት የሚያውቀው ትዳር ነው ለማፍረስ እየጣርክ ያለው። አልሳካልህ ብለው ነው እንጂ ኦልሬዲ አፍርሰው ነበር። ህግ ይዞታል። አሁን ቀጥታ ወደ ህግ ቦታ ይኸውልህ ወንድሜ፣ ምንም ነገር እንድትናገር አልፈልግም። አይደለም እኔ ምንም ማቆጣት የረበሽኩት የትዳር አካል የለም። እኔ ምንም የጠበቁ ነገር የለም። እንደውም ረበሹ ከተባለ እኮ ይሄ እንደሱ ናቸው። ህግ ብቻ ነው የሚያውቀው። ዝም በል። ኧረ በእግዚአብሔር እኔ ምንም አንተ አሁንም እዚህ ጋር ሌላ ውሸት። ይኸውልህ ለዚህ ሁሉ ነገር ተጠያቂ አንተ ነህ። ሌላ እዚህ ጋር ማስመሰል አያስፈልግም። ሰው ትዳር በጥብጣህ አንተ እንግዲህ ክስ አይደለም የተመሰረተብህ፣ ለጥያቄ የተፈለከው። አሁን ህግ ሳታስቸግር ወደ ህግ ቤት እኔ እንዲዘም አልፈልግም። ተነስ ተነስ፣ አሁን ተነስ። ሰምተኛ ተነስ። ዳ ነብስ ይነቀየች ዳ ቢዛማ ነው ዳ ይበቃል። አሁን በጣም እግዚአብሔርን ትግስቴ ትንሽናት አንድ ነገር ልንገርህ። ቆይ ውጪ ላይ እያወራ የነበረው ነገር እስቲ ድገመው እኮ ዞር ብለህ አሳይ። ይኸውልህ ከጥኝ እስቲ ወደ ዘይድ ካምቦላ ማለት አንተ ትፈልግኛለህ። አንተ እየሰማኸኝ ነው? ታንቀጦ ይኸውልህ አሁን ልንደባደብ አይደለም የመጣ ነው። እሺ ነው እንዴ? እኔ ድረስ መጣችሁ ራሱ ከሳችኋለሁ። አንተ እሱን ህግ ነኝ ያውቃል። እኔ እያየሁ የነበረው እኔ ራሱ ምስክር ነኝ። ገብቶሃል አይደል? ቁጭ በል እስቲ በስነ ስርዓት ለማናገር ነው። ይኸውልህ ወንድሜ ምን መሰለህ፣ ትዳሩ ላይ ምንም የማይመለከታቸው ሁለቱ ናቸው ነገሩን እያሰፉ እዚህ የደረሰው። ሲቀጥል ደግሞ ይኸውላችሁ አሁን በደንብ አዳምጠኝ። ብዙ ነገር ያውቃል፣ በእናንተ ዙሪያ ብዙ ነገር ያውቃል። አሁን ወንጀል ሰርተሃል ተብሎ የተመጣው በአንተ ጉዳይ ነው የመጣው። ሰምተኛል አይደል እኮ ጥያቄ አይደለም ይሄ ጥያቄ ትዳር በትናል ተብሎ የመጣው በአንተ ጉዳይ ነው። መጥሪያ የመጣው በአንተ ስም ነው። መጥሪያ የመጣው ሰው ስለነሱ አይመለከትም። ህግ መያዝ ካለበት እነሱንም ይይዛል። ገብቶሃል አይደል? እነሱ ላይ ምንም አይነት ነገር አልተገኘም። አንተ ፉሩክ ተብሎ መጥሪያ የመጣው ለአንተ ነው። አሁን ህግ አካል ነው የመጣው። ቀጥታ እንሂድ። እኔ ፖሊስ ጣቢያ የምሄድበት ምክንያት ምንድን ነው? አንድ ጓደኛውም አለ እንደሱ የሰው ትዳር እንዲበለበት አንድ ጓደኛ አለ። ህግ ዳኛው ለምን እንደከሰስኩ ለምን እንደከሰስኩ በግልጽ እነግርሃለሁ። ራስህን ታውቀዋለህ። የሰው ትዳር በጥብጠሃል። አንተ ብቻ አይደለም የተከሰስኩ፣ አንተ ብቻ አይደለም ያም እባብ ጓደኛህ አለ። አንድ ላይ ነው ትገባላችሁ፣ አንድ ላይ ማለት ነው። አንተ ብቻ እንዳይመስል እንዳፈራ ጓደኛህ አለ። እየተባበረ የነበረው እሱም አለ እኮ። እኔ እስካሁን ስላልከሰስኩ ነው አንተ ቀድመህ ከሰሰኝ። እስቲ ይኸው ህግ ፊት አይደለን ያለ ነው። እዛም እንጠየቃለን። ስህተት ካለብኝ እገባለሁ። እኛ ጋር ምንም ሰጣ ገባ አያስፈልግም። ያንተ ነገር ያንተ ጉዳይ ሁሉ ነገር ህግ ይዞ ፈረንጁ ይችላል እንግዲህ በፖሊስ አሳስሮታል ማለት ነው። እሱም የአብርሃምን እጣ አግኝተዋል። እንግዲህ ይሄ ልጅ ማለት ነው እንግዲህ ስሙ ራሱ ልጠራው በጣም የሚያስጠላኝ ልጅ ነው። እንግዲህ ታስሯል ማለት ነው። ብሩክ ማለት ነው። ብሩክ ታስሯል። እንግዲህ ዛሬ ገሱ እጣ አግኝተዋል። ነገ ደግሞ አቤላ ነው ማለት ነው። ተረኛ አቤላ ነው። እንግዲህ ከዚህ ቀድሞ መገኘት የነበረበት አቤላ ነበረ፣ ግን እሱን አግኝተዋል ማለት ነው። ወደ እስር ቤት የአብርሃም እጣ ፋንታ አግኝተዋል። እንግዲህ በጣም ነው የሚያሳዝነው። የቡታጀራ ወንዶች በቃ አለቁ እንዳለ ማለት ነው። ቤተሰብ ብጥብጥ። ፈረንጁ ይችላል፣ የምር የፈረንጁ ይለያል አለ አንድ ኮሜንታተር ማለት ነው። ፈረንጁ ይችላል እንደውም በቃ አሁን ነው በቃ ስራ ማለት አሁን ነው። ትዳር አፍርሰው ገና ጭራሽ አፋለኝ ብሎ ያወራል። ቤተሰብዬ ጭራሽ አፋለኝ ምላስ አለኝ ብሎ ሳያፍር ያወራል። እኔ እኮ እዚህ ጋር ልጆቹ ያስቸገሩኝ ስለነበረ ነው ምናምን እያለ ነው ማለት ነው። እኛ ትዳር አላፈረስኩም፣ እኔ ትዳር አፍርሻ አይደለም ከሱ ይችላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አላችሁልኝ የኔ ውድ ቤተሰቦች፣ ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮውን እስከመጨረሻው ተከታተሉት። ስለምታዩልኝም በጣም ከልብ አድርጌ አመሰግናለሁ። ለአላህ ብዬ ወዳችኋለሁ የኔ ውዶች። እና ዛሬ እንግዲህ በጣም ደስ የሚል ነገር ነው የመጣሁት። ባይዘዌ እንትና ብሩክ ተይዟል ማለት ነው። ብሩክ ተይዟል። እንኳን ደስ አላችሁ። የምር እኔ በጣም ነው ደስ ያለኝ ብሩክ ሲያዝ ማለት ነው። አብርሽ የተያዘ ቀን እንደዚህ ደስ አላለኝም ነበር፣ ከፍቶኝ ነበርና ይሄንን ከጎኑ ሆኖ እነዚህ ልጆች ከጎኑ ሆኖ አብሽር በቃ ይሄንን ነገር ትክክል ነው፣ አንተ የምትሄድበት ነገር መንገድ ትክክል ነው፣ እየሰራው ያለው ነገር ትክክል ስለሆነ በዚህ መንገድ መሄድ አለብህ እያሉት ነበር ማለት ነው። እና ይሄው ዛሬ እንግዲህ የሱ ጣፋታ አግኝቶ እሱም ወደ እስር ቤት ሄዷል ማለት ነው። ፖሊሱ በጣም ደስ ብሎኛል። ባይዘው ፖሊሱ በጣም ተመችቶኛል። ለምን ብትሉ ማለት ነው
ፖሊሱ ምን እንዳለው አልተሳካልህም እንጂ ይሄው አፍርሰው ነበረ ግን አልተሳካልህም አለው። ፖሊሱ በጣም ነው የተመቸኝና እንዴት እንደዛ ሊሎች አለ የምር ነው የምላችሁ ቤተሰብና አልተሳካልህም አለው። አው አልተሳካላቸውም። ሄርሜላም ብትሆን ይሄ ብሩክም ቢሆን ያኛውም አቤላ ተብየውም ቢሆን ራሱ አልተሳካላቸውም። የሩታና የአብርሽ ትዳር አፍርሰውታል። ቢሆንም ግን ይሄን ያክል እስከ መጨረሻው ስላልተደረሰ ይኸው እነሱ እዛ ቤት ይበሰብሳሉ። እንግዲህ ይበሰብሷታል እና በጣም ደስ ብሎኛል ማለት ነው። እና ባይ ዘ ዌይ በጣም ነው የሚያሳዝነው አንዳንድ ነገሩ ማለት ነውና ብሩክ እኔ አፍ አለኝ ብሎ ሲያወራ እኔ ምንም ግራ ገብቶታል እኮ አፉ ነው የያዘው በአንዴ ማለት ነው። እና ፈረንጁ ደግሞ የሩታ መከታ ማለት ነው። የምር ሰራላቸው የሩታ ወንድም እንግዲህ ፈረንጁ ማለት ነው የሩታ መከታ የሆነው እነዛ የአሽቃባጭ ወንድሞቿ ሮቤል ምናምን የሚባሉት ማለት ነው። እንደውም ከነሱ ፈረንጁ ነው በልጦ የተገኘው ማለት ነው። አስቡት በስጋ ይገናኙ በምን አይገናኙ ግን እንደዚህ በትውውቅ ብቻ ራሱ የሩታ መከታ ሆኖ እሷን እንትን ብሎ እንግዲህ አስቡት በዙሪያ ያሉ ሰዎችን እየጠመደ እየያዘ ማለት ነው። ፖሊስ ጣቢያ ሄዶ ፖሊስ እስኪያመጣ ድረስ ሚዲያ እኮ እንከታተላለን። ስለዚህ ያደረከው ነገር ልክ አይደለም፣ በትዳር ላይ ትዳር መደረብ ብሎታል ባለፈ ሰውየው ማለት ነው። እና ዛሬም ቢሆን እነዚህም እንከታተላለን። ስለዚህ እንዴት ነው እናንተ ኮጎንጎን ሆናችሁ ከ80 ሚስቱ ጋር የምታለያዩት እያለ ነበር ፖሊሱ ማለት ነው። እኔ ፖሊሱ ነው በጣም የተመቸኝ ቤተሰብዬና አነጋገሩ እንዴት እንደሆነ አንድ በቃ የሆነ የህግ አካል ሲባል በጣም ነው ደስ የሚለው። የምር ህግ ሲኖር በጣም ደስ ይላል ማለት ነው። እና እሰይ ደጋረጉ ማለት ነውና አሁን ደግሞ አቤላ ይቀራል። እያንዳንድሽ ገብተሽ ትወሸቀታለሽ ማለት ነው። እንግዲህ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደተባለው ማለት ነው። እናንተ ግን መልካምነት በእጃችሁ ይዛችሁ ወደ መጥፎ ነገር በራሳችሁ እጅ ነው የገባችሁት። ስለዚህ ምንም ማድረግ አይቻልም። ራሳችሁ ያመጣችሁት መዘዝ ነው። ይሄንን ነገር የሩታና የአብርሽ ትዳር አንተና ሄርሜላና አቤላ ናችሁ። እናንተ ባትኖሩ ኖሮ ይሄን ትዳር አይፈርስም ነበር ብለዋል ማለት ነው። ፈረንጁ በጣም ተናዶ ነበር ያወራ የነበረው ፈረንጁ ማለት ነው። እና ፈረንጁ ባይ ዘ ዌይ በጣም እናመሰግናለን። በጣም ቴንኪው የምር እና ያኛው ልጅም ደግሞ እንግዲህ ሊመታ ሁላ ተነስቷል። አፋለኝ ብሎ ለሁለት ገብቶ እየመቱት ነበረ። ግን አፋለኝ ብሎ እንግዲህ ከዛኛው ልጅ ጋር ራሱ አፍላፊ እየተመላለሰ ነበረ ብሩክ። እንግዲህ ዛሬም አነጋገሩ አላሳመረም ነበረ። ዛሬ አቤል እንትና ማን ነው ብሩክ እንግዲህ አብርሽ እስር ቤት በመግባቱ እናንተ ተደስታችኋል። ከሷ ጎናችሁ ከሩታ ጎናችሁ አብርሽ እስር ቤት ስለገባ ደስ ብሏችኋል እያላቸው ይገኛል ማለት ነው። አቤላ ራሱ እንደዛ እያለ ነው። የሆነ ዩቲዩብ ላይ ተለቋል። አቤላ አብርሽ ስለታሰረ ብዙዎቻችሁ በጣም ደስ ብሏችኋል፣ ግን ደስ የማይል ነገር ነው እንዴት ትደሰታላችሁ ምናምን ነገር ያለው እሱ ራሱ እዛ እየቀጠቀጡት ነው እንደ ጉድ ማለት ነው። ቤተሰብ እንደ ጉድ እየቀጠቀጡት ነው። እሰይ ቅጥቅጥ በደንብ ማለት ነው። እንደውም ሲያንስክ ማለት ነው መቀጥቀጡ እንደውም ሲያንሳቸው ነው ቤተሰብዬ እንጂ እነዚህ 2-3 ሰዎች እኔ ሄርሜላ ስለሆነች ነው ያሳዘነችኝ እንጂ ማለት ነው ሁላቸውም ቢቀጠቀጡ ደስ ይለኝ ነበር። እንደውም ሄርሜላ መታሰር አለባት። ሄርሜላም ወንዱንም ሁሉንም ገብተው እዛ ውሽቅ የሰው ትዳርን የሚያክል ነገር አስቡት እስኪ። ትዳርን የ80 ትዳር አረገዘችለት ወለደችለት። አስቡ አስረግዞ አስወልዶ ጥሎ ከ80 ሚስቱን ትቶ ሌላ ቦታ ሄዶ ከዛ ከሌላ ሴት ጋር ሲሆን እነሱ አብሽር በቃ ኮጎንና አሪፍ ነው እያሉት እንግዲህ እንደዛ እያሉት ይሄንን ነገር ተፈጠረ ማለት ነው። አስቡት እንግዲህ እስር ቤት እስኪገባ ድረስ ማለት ነው በዚህ ነገር እና እነሱ መልካም ቢሆኑ ጓደኞቹ የሱ ጓደኞች መልካም ቢሆኑ ኖሮ ይሄ ነገር ሲጀምር አይፈጠርም ነበር። ግን ይሄንን ነገር ሆን ብሎ አድርገውታል። ጓደኛ ነን ተብሎ ወንድሜ ነው ጓደኞቼ ናቸው ብሎ ሰው ታምኖ በዚህ ልክ ክፋት ማሰብ ማለት በጣም ነው የሚያስጠላው። በጣም ከምነግራችሁ በላይ ማለት ነው እና ያሳዝናል። እንግዲህ እነሱ ሆን ብሎ እስካደረጉት ድረስ ሆነ በቃ ነው ብለው አስበውት አድርገውታል። እንግዲህ አሁን ደግሞ ታስረዋል ማለት ነው እና ደስ ብሎኛል። እኔ ይሄን ብሩክ ተብዮ አፋለኝ ብሎ ሩታን ተታ ከሄርሜላ ጋር እናጋባሃለን ሲሉት ራሱ ባለፈ ለአብርሽ በጣም ደስ ይላል። ቀጠሮ አያስፈልገውም ብሎ ነበር ይሄ ብሩክ ተብዮ ማለት ነው። እንደውም ይቅርብህ ማለት ሲገባው ማለት ነው። እና ቤተሰብዬ
የኔ ውዶች እወዳችኋለሁኝ። ስለምታበረታቱኝ ቪዲዮ እስከ መጨረሻ አይታችሁ አስተያየት ለምትሰጡኝ የምሬን ነው። በጣም ነው የሰው ደስታ የሚያስደስታችሁ። የምሬን ወላሂ በጣም ነው ማመሰግነው። እና ኮሜንት ታደርጉልኛላችሁ። በጣም ነው ማመሰግነው የኔ ውዶች። እወዳችኋለሁኝ። ቻው